أعوذ بالله السميع العليم من الشيطان الرجيم. الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. አንድን ተግባር ለይል ሲሉ መፈጸም ሐራም ስለመሆኑ አላህ እንዲህ ብሏል። አላህን ሃይማኖትን ለእርሱ አጥሪዎችና ቀጥተኞች ሆነው በፍጹም ቅንነትና ታማኝነት ሊያመልኩት እንጂ አልታዘዙም። አልበዩናህ 5 እንደዚያ ገንዘቡን ለይልኝ እንደሚለግሰው ልገሳችሁን በመመጻደቅና በማስከፋት ከንቱ አታድርጉ። አልበቀራ 264 ለመታየት ሲሉ ብቻ ነው፣ አላህንም ጥቂትን እንጂ አያወሱም። አኒሳአ 142 ቢስሚላህ አልሐምዱሊላህ አስሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተከታዮች ሲናገሩ ሰምቻለሁ በማለት አቡ ሁረይራ ረዲየላሁ አንሁ አስተላልፈዋል። አላህ እንዲህ ብሏል፣ እኔ ከተጋሪዎች ሁሉ ይበልጥ ማጋራትን የምጠላ ነኝ። አንድን ተግባር ከኔ ጋር ሌላን አካል አጋርቶ የሰራ ስራውን ከነማጋራቱ እተውለታለሁ። ሙስሊም ዘግበውታል። ከሐዲሱ የምንማራቸው ቁም ነገሮች፣ አንደኛ ሪያ ይሊ ማለት አንድን በጎ ስራ በሰዎች ዘንድ ክብርና ሞገስን ለማግኘት ሲሉ መስራት ነው። ሁለተኛ ሪያ ለይልኝ መስራት ድብቅ ሽርክ ነው። መሰረታዊ እምነትን ባያናጋም በጎ ስራን ዋጋ ያሳጣል። ቢስሚላህ አልሐምዱሊላህ አስሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተከታዮች ሲናገሩ ሰምቻለሁ በማለት አቡ ሁረይራ ረዲየላሁ አንሁ አስተላልፈዋል። በዕለተ ቂያማ ፍርድ የሚሰጠው የመጀመሪያው ሰው በአላህ መንገድ ሲታገል የሞተ ነው። ከአላህ ፊት እንዲቀርብ ይደረግና አላህ ጸጋውን ያስተዋውቀዋል። በዚህ ጸጋ ምን ሰራህበት ሲልም ይጠይቀዋል። በአንተ መንገድ መስዋዕት እስከሆን ድረስ ተዋግቻለሁ ይላል። አላህም ውሸትህን ነው፣ የተጋደልከው ጀግና ደፋር እንድትባል ነበር፣ እርሱንም ተብለሃል ይለዋል። ከዚያም በፊቱ እየተጎተተ እሳት ውስጥ ይጣላል። ዕውቀትን የተማረና ያስተማረ እንደዚሁም ቁርአንን የቀራው ሰው ይመጣል። ጸጋውንም አላህ ያስተዋውቀዋል። በዚህ ጸጋ ምን ሰራህበት ሲል ይጠይቀዋል። ለአንተ ስል ተማርኩ፣ አስተማርኩ፣ ቁርአንንም ቀራሁ ይላል። አላህም ውሸትህን ነው፣ አዋቂ ነው እንድትባል ተማርክ፣ ጥሩ ቁርአንን አንባቢ ነው እንድትባል ቀራህ፣ ይህንንም ተብለሃል ይለዋል። ከዚያም በፊቱ እየተጎተተ ወደ እሳት ይጣላል። አላህ ገንዘብ የቸረው ሰው እንዲመጣ ይደረጋል። ጸጋውንም ያስተዋውቀዋል። በዚህ ጸጋ ምን ሰራህበት ይለዋል። አንተ እንድመጸውት ለምትፈልጋቸው ምስኪኖች ሁሉ ላንተ ስል መጽውቻለሁ ይላል። አላህም ውሸትህን ነው፣ ቸር ነው እንድትባል ነበር ያንን ያደረግከው፣ ቸር ተብለሃል ይለዋል። ከዚያም በፊቱ እየተጎተተ እሳት ውስጥ ይጣላል። ሙስሊም ዘግበውታል። ከሐዲሱ የምንማራቸው ቁም ነገሮች፣ አንደኛ በጎ ስራን ለይልኝ ሪያ መስራት ኪሳራ ነው፣ ከንቱ ያደርገዋል። ሁለተኛ የሪያ ባለቤቶች በመጪው ዓለም ከህዝብ ፊት ይጋለጣሉ። ሶስተኛ በመጪው ዓለም ከእሳት ለመዳን በጎ ስራ ብቻውን በቂ አይደለም፣ ለአላህ ተብሎ በፍጹም ቅንነትና ታማኝነት ኢኽላስ መሰራቱ ግድ ነው። ቢስሚላህ አልሐምዱሊላህ አስሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢብኑ ዑመር ረዲየላሁ አንሁ እንዳስተላለፉት ሰዎች እንዲህ አሏቸው፣ ከሹሞቻችን ዘንድ ስንገባ ከውጭ በምንሆን ጊዜ እንናገረው የነበረውን ተቃራኒ ነገር ከነርሱ ፊት እንናገራለን። እርሳቸውም ይህን አይነቱን ባህሪ የሚያሳዩ ሰዎችን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ከሙናፊቆች እንቆጥራቸው ነበር አሉ። ቡኻሪ ዘግበውታል። ከሐዲሱ የምንማራቸው ቁም ነገሮች፣ አንደኛ ማስመሰል፣ መዋሸት፣ መንታ ገጽታ ማሳየት የሙናፊቆች መገለጫ በመሆኑ ክልክል ነው። ሁለተኛ በሁሉም ሁኔታዎች ውስጥ ተመሳሳይ ገጽታ መያዝ የእውነተኛ ሙስሊም ባህሪ ነው። ከሰውየውም ፊት ሲሆኑ ማሞገስ፣ ራቅ ሲሉ ደግሞ መቦጨቅ የሙናፊቆች ባህሪ ነው። ሶስተኛ ሙስሊም ከሹማምንት ጋር ያለው ግንኙነት እነርሱን የመምከር የማስተካከልና የመርዳት እንጂ ለጊዜያዊ ጥቅም ሲል ራሱን ከነርሱ ፊት የሚያዋርድና የሚያስተናንስ አይደለም።